ጥላሁን ገሰሰ የጥላሁን በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ደምቆ የተጻፈ ገናና ስም ጥላሁን ገሰሰ። ያለሽ ልብሽን ላፈርሰው ጥላሁን ገሰሰ። ተጫዋቹም ጥላሁን ገሰሰ፣ ዝነኛው ጥላሁን ገሰሰ። ይህ ስም እንዲደምቅ ከጀርባ ሆነው የሰሩ በርካቶች ናቸው። ግጥም የጻፉ፣ ዜማ የቀመሩ፣ ሙዚቃ ያቀናበሩ። የዚህ ዘፈን ደራሲ ሳህሌ ደጋጎ፣ የግጥሙ ደራሲ ገዛኸኝ ደስታ፣ የግጥሙና የዜማው ደራሲ አቶ ሰለሞን ተሰማ፣ የዜማው ደራሲ ተዘራ ኃይለ ሚካኤል፣ የግጥሙ ደራሲ ሰይፉ ኃይለ ማርያም፣ ዜማውን ከሙዚቃ ያስማማው ኃይሉ ወልደ ማርያም። እነዚህ ስም አድማቂ ጀግኖች ጥላሁን በሕይወት ሳለ ከአንተነት ወደ አንቱነት ያሸጋገሩኝ፣ ኮትኩተው ያሳደጉኝ እያለ ውለታቸውን ገልጿል። በመጨረሻም በማይቀረው ሞት ተወስዶ ሊቀላቀላቸው በሕይወት ሳለ ቀድሞት ስላለፉት ሲናገር ምን ነው እኔ ሞቼ እነሱ በኖሩ እያለ ልባዊ ሐዘኑንም ገልጾ ነበረ። ዛሬ እነሱን በመጠኑ እናነሳቸዋለን። ብዙ ናቸው። አሁን ለምሳሌ በኔ መረጃ ባለኝ ነው መሄድ የምንችለው ወደ 48 ሰዎች በግጥም በዜማ ተሳትፈዋል። አንዳንዶቹ ግጥም ብቻ ነው፣ አንዳንዶቹ ደግሞ ዜማ ብቻ ነው። ግን እንደ የሙያ አባቴ ብሎ የመጀመሪያ የሚጠራው እሱ ጋሽ ዩኤል ዮሐንስን ነው። ለመጀመሪያ ጊዜ ሙዚቃን የጀመረው ሀገር ፍቅር ነው። እንደሚታወቀው ሀገር ፍቅር ሲገባ በዘመኑ በጣም አለ የተባለ የሙዚቃ ባለሙያ፣ የተውኔት ባለሙያ፣ በቃ የዜማ ሰው ዩኤል ዮሐንስን ነው ያገኘው። ዩኤል ዮሐንስ ጥላሁንን አይደለም ሌሎቹን በዛ ዘመን የነበሩ እነ ፍሬው ኃይሉን ሳይቀር ትልቅ ቦታ እንዲደርሱ ያደረገ ትልቅ ባለሙያ ነው ዩኤል ዮሐንስ። ሀገር ፍቅር ውስጥ ተሰሩ ከሚባሉት ዘፈኖቹ በተጨባጭ አሁን የሚያወሩልን ነገር ስናነሳ ጥላ ከለላዬ፣ ደጉ ንጉስ፣ ጽጌረዳ ነሽ የሚሉ 4 ዘፈኖች እዛ ተጫውቻለሁ ይላል ጥላሁን። ሀገር ፍቅር እያለ የመተወንም እድሉ ነበረው። በነገራችን ላይ ትወናም ተውኗል። ይሄንን በጥላሁን ውስጥ በተለይ የዩኤል ዮሐንስን አስተዋጽኦ የቱ ጋር ታየዋለህ? በዘፈኑ ብቻ ሳይሆን ከዛ በኋላ ጥላሁን እድሜ ልኩን ሲዘፍን የመተወን አቅም አለው። ሀገር ፍቅር ማህበር ከወጣ በኋላ ክብር ዘበኛ ነው ተቀላቀለው፣ ያው ይታወቃል። ክብር ዘበኛም ሄዶ ከጥላሁን ጀርባ የነበሩ የሙዚቃ ሰዎች ቀላል ቢባሉ አይደሉም። ልክ እንደ ዩኤል ዮሐንስ በሁለት እጅ የማይነሱ የምንላቸው ሰዎች ናቸው። እነ ሻምበል አፈወርቅ ዮሐንስ፣ እነ አምሳለቃ ገዛኸኝ ደስታ፣ እነ ሰይፉ ኃይለ ማርያም፣ አምሳለቃ አየለ ማሞ፣ እንደው እነ ኮሎኔል ሳህሌ በግጥምም በማቀናበሩም ማቀናበር ላይ እነ ኮሎኔል ኃይሉ ወልደ ማርያም ሁሉ የፈለቃባት እነሱ አሁን በማቀናበሩ ስራዎችን እነ ግርማ ያድጉን ማንሳት ይቻላል። ከዛ በኋላ እነ ተዘራ ኃይለ ሚካኤል፣ እነ ሻምበል አፈወርቅ ዮሐንስ፣ እነ አየለ ማሞ፣ እነ ሰይፉ ወልደ ማርያም በጣም ብዙ ናቸው። እስከመቼ ባንቺ ባልነዳለሁ አልቻልኩም አርን ብያለሁ። ሻምበል አፈወርቅን እንግዲህ ክብር ዘበኛ ውስጥ እንደ መጀመሪያ አድርገን ነው የምናያቸው። አልቻልኩም የሚለው ዘፈን ለ1953 መፈንቅለ መንግስት ምክንያት ሆኗል ተብሎ እሳቸው ጥላሁንም ሁሉ የተጠየቁበት ነበረ። አልቻልኩም የሚለው ዘፈን ከዚህ በኋላ የፖለቲካ መሳሪያ ስለሆነ ይሄ ዘፈን በሬዲዮ ከተለቀቀ ህዝቡ የሚያስበው ያንኑ መፈንቅለ መንግስት ነው። ስለዚህ ምን ይደረግ ተብሎ የመልስ ምት እንዲዘፈንለት ተደርጓል። ደራሲው በጊዜው እኔ አንድ ባለቤቷን የምትነዘንስ ሴት ወይም ባለቤቷን የምትነዘንስ ሚስት በቃ እሱን ነው በዛ የተማረረ ባል የዘፈነው ብሎ ቢገልጽ እንኳን ሊሆን አይችልም ተብሎ መልስ እንዲዘፈንለት ተደርጓል። ጥላሁን የመጀመሪያውን ዋናው አዝማች ላይ እስከመቼ ባንቺ ባህሪ ነዳለሁ አልቻልኩም መረረኝ ብያለሁ እያለ የመጀመሪያውን አዝማች ብቻ ብሎ ያቆምና ከዛ በኋላ
ባትችልም እነዘንዝሃለሁ ካላረምክ መች ተውሃለሁ ያለች ብዙነሽ አለ አይደለ በቤት በባልና ሚስት መካከል ያለ ነገር አስመስላ ለምሳሌ የተጫወተችው ሙዚቃ አንድ ታሪክ ያለው ዘፈን ነው። እስከመቼ ባንቺ ባህር ይነዳለሁ አልቻልኩም ማረም ብያለሁ ላፈወርቅ ዮሐንስ በጣም ብዙ ስራ ሰርቶለታል። ጥላሁን ገሰሰ በጣም ተወዳጁና እኔ በጣም አሪፉ ደግሞ ብዬ ማስበው ግን ብዙ ሰው የጠላሽ ጠላ ብሎ የሚያውቀው ዘፈን ትክክለኛ ርዕሱ ውበትሽ ይደነቃል የሚል ነው። ውበትሽ ይደነቃል የግጥሙ ደራሲ ሻምበል ላፈወርቅ ዮሐንስ ናቸው። የዜማው ደራሲ ደግሞ ጥላሁን ገሰሰ ራሱ ነው። ነገርሽን አይቶ የማያደንቅ ሰው በግልጽ ያስታውቃል ችሎታ እንዳነሰው እነ መለያየት ሞት ነው እነዛን የመሳሰሉ ስራዎች እሳቸው የሰጡት ስራዎች ናቸው። እሳቸው በአብዛኛው ወደ 29 ዘፈኖች ግጥም እኔ ጋር አለ። ለምሳሌ አይከዳሽም ልቤ የሚለው ዘፈን የእሳቸው ግጥም ነው። ዘፈን ከመሆኑ በፊት የኔ ግጥሞች የሚል መጽሐፍ ነበራቸው። ግጥሞች ያሉበት ለምሳሌ አይከዳሽም ልቤ ያለበት መልካሙ የልቤን አዳራሽ የሚለው ዘፈን እነዛ ያሉበት እንግዲህ የዛ አይነት ስራዎች አሉ። አሁን አይከዳሽም ልቤ በተለምዶ የትዝታዬ እናት የምንለው ዘፈን ነው። እሱ ዘፈን የእሳቸው ስራ ነው። አየለ ማሞ ለምሳሌ 30 ግጥሞችና 25 ዜማዎች ሰርተውለታል። አየለ ማሞ ከ400 በላይ ሙዚቃዎች ለብዙ ሰዎች ሰጥቷል። ግን ለጥላሁን የሰራውን ስናስታውስ ግን በጣም የሚገርም ነው። አንዳንዶቹማ የአየለ ማሞ የማይመስሉም አሉ። ጠይም ናት፣ የቀይ ዳማ፣ ሁሉም በሀገር ነው። እነዚህ አሁን የጋሽ አየለ ስራዎች ናቸው። በኦሮምኛ ደግሞ ሜለኪ፣ ሲመሌ ማላንቀባ የሚል አካላይንሽን የሚለው ዘፈን የወጣበት ላይ ያለ በሬዱ ክያ የሚል ደግሞ አንቺ ልጅ ጎፈሬ ምናምን የሚለው ውስጥ የወጡ አየለ ኦሮምኛም አማርኛም ዘፈኖች ይሰጠው ነበርና የማይረሱ የራሳቸው ታሪክ ያላቸው ዘፈኖች ደግሞ አሉ። አንድ ዘፈን ልግለጽልህ። ጠይም ናት ጠይም መልከቀና የሚለው ዘፈን ይሄኛው ዘፈን እውነተኛ ታሪክ አይደለም፣ ግን ጥላሁንን እያስጠና እየለማሞ ጠይም ናት ጠይም መልከቀና እያሉ እያስጠና በጥላሁን ቤት ነው ይሄ የሚደረገው እና በወቅቱ የነበረችው የጥላሁን ባለቤት ቀይ ስለነበረች ይሄን ትመለከትና አቶ አየለ ቀያይሞቹንስ እንደዚህ ያደነቃችሁ ለኛ ለቀዮቹስ ትለዋለች። የጥላሁን ባለቤት ለቀያይሞቹ ተዘፈነ እኛ ሳቀያዮቹ ስትለኝ አልተኛሁም። ሌሊቱን እንደገና ግጥምና ዜማ ሳዘጋጅ አደርኩኝና ያው ጥላሁን በደንብ ተጫወተው የሚለው ነገር አለ። ናፍቆቷ የሚለው እሱ ዘፈን አሁን ትዝ አለችኝ ዛሬ ነው ትክክለኛው እንትኑ መጠሪያው። ግን ምንድነው ባለቤታቸውን በሞት ከተለዩ በኋላ እንዲሁ ቁጭ ብዬ ሁሉ ቀን የባለቤቴ ነገር እየታወሰኝ በዛ ምክንያት ነው የጻፍኩት ነው ያን ግጥም የሚሉት እና ድንገት መጣ ሰውየው ምን እየሰራህ ነው ምናምን አለኝና ጥላሁን አይህን ግጥም እየጻፍኩ ነበር ስለው አንጣኔ በደንብ አድርጌ ነው የምጫወተው እሱንማ ብሎ እሱን እንደተጫወተው ናፍቆቷ ነው ያስቸገረኝ ሌት በልሜ እየመጣ ነው ግጥሙ የሚለውና ዝም ብለህ ስታስበው አንድ ሚስቱን ያጣ ሰው ናፍቆቷን እያሰበ ሌት በልሙ እየመጣችበት እያሰበ የጻፈው ግጥም ነው። ይሄ ማለት የነፍሱ ነች ማለት ነፍሱ ነው ማለት ነው ይሄ ዘፈንና ጥላሁን ገሰሰ ደግሞ እንዴት አድርጎ እንደገለጸው ይሄ በዛ መነሻ የተጻፈ ግጥም ነው። የሳት ወጣት ትዛለች ዛሬ
ሸኘችኝ የሚል ደግሞ ዘፈን ነበራቸው። ያ በጥርሷ ሸኘችኝ ጋሽ አየለ እንግዲህ ራሱ የሚናገረው ታሪኩ ምንድነው? በወጣትነት ዘመን ጓደኛ የነበረች ልጅ ያለችበት ድረስ እየተነሳሁኝ አገር ቆርጬ እየሄድኩኝ ለካሷ ከሌላ ሰው ጋር ፍቅር ጀምራ ስለነበረ ትንሽ ታጫውተኝና መሽቷል ሂድና አይደል እንዴ በቃ እንዴት ገፋፍታ ታበረኝ ስለነበረ በጥርሷ ሸኘችኝ የሚለውን በዛ ምክንያት ዘፈንኩት ይላል። እንገበገብላት በነጋዱ ፍቅር በጥርሷ ሸኝታኝ አለችኝ ደናደር። ኮሎኔል ሳህሌ ደጋጎ አሁን ዋይ ዋይ ሲሉ በተለምዶ የምንለው ዘፈን አለ። ግን የዘፈኑ ትክክለኛው ስሙ ምን ላርጋቸው ነው። ያን ዘፈን ለምሳሌ ሲሰሩት ወደ አሰብ ለስራ ሄድ ነበር ኦርኬስትራውና በሚሄዱበት ጊዜ ያን የ65 አካባቢ ላይ የወሎ ረሃብ የሚባለው ድርቅ ተከስቶ ብዙ ሰዎች ከመኖሪያቸው ተፈናቅለው መንገድ ላይ ወድቀው የታዩበት ጊዜ ስለነበረ ሲሄዱ ያንን አዩ። ሲመለሱ ደግሞ በያዙት ገንዘብ ዳቦ ገዝተው ለነኛ ሰዎች እያከፋፈሉ ሲመጡ ህፃን ልጅ የሞተች እናቱን ጡት ሁሉ ሲጠባ አይተናል ነው የሚሉትና በጣም የሚዘገነን ነገር ስለነበረ መንገድ ላይ የተጻፈ ግጥም ነው እና ዋይ ዋይ ሲሉ የረሃብን ጉንፋን ሲስሉ እያዘንኩኝ ባይኔ አይቼ ምን ላድርግ አለፍኳቸው ትቼ የሚለው ዘፈን እሱ ዘፈን የእሳቸው ነው። ግጥሙን እሳቸው ሰሩ። ተዘራ ዜማ ወጣለት። ተዘራ ኃይለ ሚካኤል ድምፃዊ ነው፣ ጊታር ተጫዋች ነው፣ ሙዚቀኛ ነው። ግን ድርሰት ላይ ያለው ተሰጥኦ በጣም ይገርም ነው። ለጥላሁን የሰጣቸው ብዙ ዜማዎች በቃ ዘመን ተሻጋሪ ሆነዋል። ተዘራን ስራዎች ዳላክ ባንድ በነበርኩበት ጊዜ አንድ አልበም ሰርተናል። እንደውም የዛን ጊዜ ተዘራ የሆነ ነገር ቸገረው። ያን ችግሩን ለመወጣት ብሎ ዜማዎችን አመጣና ለጥላሁን ሰጥቶት እኛ ደግሞ ዝም ብሎ በትብብር እንሰራለት ብሎ የተሰራ ነው። ያኔ ፊሊፕስ ካምፓኒ ነው የቀረጸው። አሁን አርስቶቹ እንግዲህ አላስታውስም ረጅም ዓመት ስለሆነ እና ያንዛ ስራዎች አሁን ሳዳምጥ ይገርመኛል። ሰይፉ ኃይለማርያም ከሰራቸው ስራዎች መካከል እንግዲህ ስሙት እንዳትረሺኝ፣ የህይወት ያጥርነሽ፣ ምንም ዘመድ የለኝ፣ ውሻ አሳድጋለሁ የሚሉ ዘፈኖች ነበሩት። ሰይፉ የሰጠው በርካታ ናቸው፣ ወደ 19 ምናምን የሚሆኑ አሉ። ከነዛ መሀል ውሻ አሳድጋለሁ የሚለው ዘፈን ተከልክሎ ቀርቶ ነበረ። እንደውም አንድ ጊዜ ጋሽ ጳውሎስ ምናምን ጋዜጣ ላይ ሁሉ ጽፈውበት እኛ ከጥላሁን ብዙ ነገር ስንጠብቅ መድረክ ላይ ውሻ ይዞ ወጥቶ ውሻ አሳድጋለሁ ብሎ የሚዘፍነው ከሰው ውሻ ተሽሎት ነው ወይ? እና ውሻን ጎትተህ ገደል ግባ ብለን ጥለነው ወጣን ሁሉ ያሉበት ጊዜ ነበረ። ከእንስሳ ጋር መኖር እኔ መርጫለሁ፣ የብቻ ጓደኛ ውሻ አሳድጋለሁ። ተስፋዬ ለማን ካየን እንደዚሁ ፖለቲካሊ የተለያየ ጥያቄ የሚነሳባቸውን ስራዎች ለጥላሁን ገሰሰ ሰጥቷል። አንዱ አልማዝን አይቼ አልማዝን ሳያት፣ ሶስተኛው አልማዝ ብትመጣ ድንገት፣ ሁለቱን አልማዞች ስላስረሳችኝ፣ ምርጫዬ በምርጫ ተበላሸብኝ እያለ የሚጫወተው በሬንቦ ባንድ የታጀበው ሙዚቃ ነው። ሶስቱንም አልማዞች ባያቸው እችም ያችም አልማዝ ሁሉም አልማዝ ናቸው። አልማዝን ከአልማዝ መምረጥ ቸገረኝ፣ እስቲ እንዴት ይሻላል ምክር ለግሱኝ የሚለው ተመርምሮ አልፎ የተዘፈነ በሸክላ የወጣ ዘፈን ገበያ ላይ ውሎ ሁሉም ሰው የቤቱ ያለ ዘፈን ላይ ሰዎች ከሚሰጡት አኳያ የደርግ ሊቀ መናብርትን ሶስት ናቸው። የዛ ጊዜ ሶስቱም አልማዝ ሆኑብን፣ የትኛውን ከየቱ እንለይ የሚል መነሻ እንዳለው ይነገርለታል። ዘፈኑን ከሰማው ወደ መጨረሻ ላይ ጥሩ ወርቅ ተሻለችኝ የሚል ነገር አለው ግጥም ውስጥ። በነገራችን ላይ የዘፈኑ ርዕስ ጥሩ ወርቅ ነው። አልማዝን አይቼ ያው በተለምዶ ነው እና ጥሩ ወርቅ ሲተነትኑት ምን ይሉታል? ሶስቱ የወታደር መሪዎች ናቸው፣ ሲቪል አይደሉ። ስለዚህ ሶስቱም አልማዝ ናቸው፣ በአልማዝ ደረጃ ያሉ ናቸው። ለኛ ግን የሚያስፈልገን ጥሩ ወርቅ ነው። ወርቅ ብቻ ሳይሆን ጥሩ ወርቅ ምን ማለት ነው? ከአልማዝ ዝቅ ያለ ሲቪል ማለት ነው።
ለምሳሌ እነ ተፈራ ካሳ አብረው ክቡር ዘበኛ ውስጥ እየሰሩ ድምፃዊ ነው ተፈራ ካሳ፣ መሳሪያም ይጫወታል፣ ዜማ ያወጣል። ግን የሰራው ስራ ለጥላሁን ነው ዘፈን ብሎ የሚሰጠው። ለምሳሌ እነ ምን ጥልቅ አድርጎኝ፣ እነ ፍቅር ምን አይነት ነው፣ ሰላም ለሁላችን፣ ፍቅር ከኛ እንዳይለየን፣ ሰላም ይሁን ለሁላችን፣ እንደ ቀላል ነገር አናድርገው ዋዛ፣ ፍቅር ስለሆነ ሁሉን የሚገዛ የሚሉ ዘፈኖች ግጥሙን ገጥሞ አንተ ዘፈን ብሎ ነው የሚሰጠው። ከዛ ውስጥ ለምሳሌ ምን ጥልቅ አድርጎኝ፣ ፍቅር ምን አይነት ነው ጥላሁን ዜማ ያወጣላቸው ስራዎች ናቸው። ሚኒሊክ ዘፋኝ ነው ለራሱ። ሚኒሊክ 2 ዘፈኖች አሉ ጥላሁን ዘፈን ብሎ ለጥላሁን የሰጠው። ላንቺ ብዬ ስፈልግሽ ዞራለሁኝ የሚል ዘፈን አለ። ላንቺ ብዬ ሁሉን ትቼ በጣም ምርጥ ዘፈን ነው። አለኝታ የሚል እሱ መስፈን አላቃቶም፣ ግን አንተ በደንብ ትሰራዋለህ የሚል እንትን ስላለ ነው ለራሱ የሰጠው ለጥላሁን። ተስፋዬ ለሜሳ የጻፈው ግጥም ፈልጌ አስፈልጌ ያን ሰሞን ፈልጌ አፈልጌ ያን ሰሞን ያየዋት አዎ ያጋጣሚ ድንገት ዛሬ ያየዋት የሚለው ዘፈን ማለት ነው። እሱ ላይ እንደዚሁ ብቅብል በማታ ለዝናና ስወጣ ምትል እንትን ነበረችው ግጥሙ ላይ ማለት ነው። እና ለዝናና ስወጣ ምናምን ብሎ ያው ፍለጋውን ይቀጥላል ምናምን ነገር። እዚህ ነገር ግን ደራሲው ተይዞ ማን የጻፈው ተብሎ ተስፋዬ ለሜሳ ከዛ ተያዘ። በዚህ ሶሻሊዝም ዘመን አለ አንድ ሴት ፍለጋ የምን መንገላወር ነው ስራ የለብህም እንዴ ተብሎ ግጥም ውስጥ ስራ የሚል ቃል እንዲካተትበት ተደርጓል። አየናት መርካቶ ዲኖይ ትላንትና ከስራ በኋላ አጣዋት የርኩና አስካለ ብርሃን የምትባል አሁን በህይወት የሌለች አርቲስት ነበረች። እሷ ለምሳሌ እንቁጣጣሽ የሚል ዘፈን ሰጥተዋለች። እንቁጣጣሽ የኛ እንቁጣጣሽ በየአመቱ እንኳን ደህና መጣሽ የሚለው ዘፈን። እሱ ዘፈን ግጥሙ መካከል ምን ይላል? ተባይም ከምድር ላይ በጥበቡ አጥፍቶ እግዚአብሔር ይጠብቀን ጤንነቱን ሰጥቶ የሚል ነገር አለ። በአብዮት ጊዜ ነው የምንለው። አንዳንድ ጊዜ እግዚአብሔርን ብሎ መማል ሁሉ እንደ ኖር የተቆጠረበት የሚያስጠይቅበት ጊዜ ስለነበረ መሀል ላይ እሷ ተቆርጣ ትወጣለች። ተባይም ከምድር ላይ በጥበቡ አጥፍቶ እግዚአብሔር ይጠብቀን ጤንነቱን ሰጥቶ ይቆረጥና ተባይን ከምድር ላይ በጥበቡ አጥፍቶ ብሎ ዝቅ ብሎ ያለው ግጥም ጋር ይገባል። እንቁጣጣሽ እንኳን ደህና መጣሽ የሚለው አዝማች ጋር ተባይን ከምድር ላይ በጥበቡ አጥፍቶ እግዚአብሔር ይጠብቀን ጤንነት ሰጥቶ። ጥላሁን ለሁሉም ሰው ክፍት ነው ብዬ አስባለሁ። ግጥሙን የሚሰጠው ሰው ካገኘ ዜማው ከወደደው እና መሰራት አለበት ብሎ ካሰበ ለሁሉም ቅርብ ነው የሚል እምነት አለኝ። ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜ ላንቺ ያላየሁት የለም።